ከዚህ ሰው እኔና ባሌ እንደተጋባን እኔ ከዚህ ሰው ጋር መኖር አልቻልኩም ብዬ ማሚን ላማክራት በ6 ወር የሄድኩኝ ጊዜ ማለት ነው። እና ለምንድነው መኖር ያልቻልሽው ብላ ስትጠይቀኝ እኔ በቃ ቤቱን አስተካክዬ ቆንጆ 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 አርጌ ጠብቄ ልክ እንደመጣ ጫማውን እዚህ ጋር ይወረውራል፣ ካልሲውን እዚህ ጋር ሸሚዙ ነው በአንዴ ቤቱን ይዘበራርቃል ስላት እሷ ያኔ 30 ዓመት ሜሬጅ ላይ የነበረች ሰው ናት። መኝታ ክፍሏ ወስዳኝ ቁምሳጥኗ ይሄ ዋኪን ክሎዜት ነበራትና ስታሳይ ልብሱ እንዳለ መሬት ነው እና የመሰለኝ ዋኪን ክሎዜት ውስጥ ያለው ማንጠልጠያ የተሰበረ ነው የመሰለኝ። ከዛ አይቼው ወይ ማሚ ተሰብሮብሽ ነው ብዬ ስላት አይ አይደለም አባትሽ አንድ ሸሚዝ አጥቶ እንዳለ አውርዶት ነው እና ያው 30 ዓመት እያስተካከልኩ ኖራለሁ አለችኝ። ስለዚህ የማይቀየረውን ሰው ለመቀየር ከመሞከር ራስሽን ቀይሪ ብላ መከረችኝ ያኔ ነው። አንቺማ ለምን ትቀየሪያለሽ? ወዴት ነው የምትቀየሪው? ወደ አስተካካይነት? እሱ በጥባጭውን፣ አንቺ አስተካካይ ሁኚ ሁሌም። ቁም ነገር አሁን ምንድን ነው ከዚህ ስቶሪ የምንማረው? ጆርዲ እኔ በጣም ነው ጆርዲን የምወዳት፣ ደስ ትለኛለች። አንዳንዴ የምታወራቸው ነገሮች ምናምን በጣም ደስ ይለኛል። በጣም የሴቶች ጠበቃ ናት፣ ጠበቃችን ናት። ግን አንዳንዴ ደግሞ ማለስማማበት ጉዳይ አለ። እኔ ጆርዲ አንዳንድ ሴት ሰዎች አሉ እዚህ የመጡ እንደ ማስተማር ነው የሚባለው ብቻ እንደዛ ነገር እኔ ማልደግፋቸው ሰዎች አሉ እና በዚህ ንግግርሽ አንቺንም አሁን አልደገፍኩሽም። ለምን እቺ እናት የምትለው አባትና እናቴ አይሽ አባትና እናቷ ስለተቻቻሉ 30 ዓመት እሷ ስታገባ 30 ዓመት በትዳር የኖሩ ሰዎች ናቸው። እሷ ብቻ እሱ አሁን ልብሱን ጥሎ መሄዱንና እሷ ማስተካከሏ ለ30 ዓመታት አየሽ። ለ30 ዓመታት አባትም ብዙ የቻለው ነገር ይኖራል ማለት ነው። አንድ ሰው ብቻ ችሎ አይኖርም፣ ተቻችለው ነው የሚኖሩት። እኔ ሴቶች የማይከበሩበት ቦታ፣ የሚመቱበት፣ የሚሰደቡበት ቦታ ይኖሩ ብዬ በፍጹም የምደግፍ ሰው አይደለሁም። ግን ደግሞ እንደዚህ አይነት ነገር መታለፍ አለባቸው። የእኛም ወንድሞች እኮ አንድ ሸሚዛቸው እዛ ጫማቸው እዛ አይደል የሚጥሉት፣ እናስተካክላለን። ለምን ወንድሞቻችን ናቸው አይደል እንዴ? ትዳር ደግሞ በጣም ቅርብ እኮ ነው። ባል ማለት ደግሞ ቅርብ፣ በጣም ቅርብ ነው። ለዚህ ሸሚዙን ጣለ ተብሎ አይገረምም። እኔ ተገቢ ነው አይደለም ማለት ሁላችንም ስነ ስርዓት ቢኖረን በሁሉም ነገር ዙሪያ ደስ ይላል። ግን ደግሞ በቃ አንዳንድ ሰው አለ ሁሉንም ነገር ዘረጋግፎ የሚፈልግ ሰው አለ። እንዲህ ተብሎ ትዳር አይፈታም፣ እንዲህ ተብሎ ልጆች አይበተኑም አይደል እንዴ? ለዚህ ተቻችለን ነው መኖር ያለብን። እና ሴቶችዬ በጣም መመክራችሁ እዚህ ሶሻል ሚዲያ ላይ በሚመጡ ሀሳቦች ህይወታችሁን፣ ትዳራችሁን እንዳታጡ አደራችሁን። መቻቻል የሚባለው ነገር ግድ ነው። ቤተሰቦቻችን ተቻችለው ነው የኖሩት። ያለበለዚያማ በቃ እንዴት ይሆናል ህይወት? እንዴት አብረን እንቀጥላለን? ኮሽ ባለ ቁጥር ቻው የምንባባል ከሆነ አይሆንም፣ አያስኬድም። ዓለም በቃ ልጅ ምናምን አይፈጠርም። ትዳር የሚባለው ትልቁ የተቀደሰው ተቋም ይቀራል። እንደዛ ነው የሚሆነው። ስለዚህ ይሄን ነገር አትደግፉ። በቻላችሁት መጠን ተቻችላችሁ ለመኖር ሞክሩ። ማትመቱ ማትሰደቡ ከሆነ አንዳንድ ባህሪያት የተለያየ ቦታን ይኖር ነው፣ አንድ ቤት አላደግንም። ለዚህ ወንድሞቻችን እንችል የለ እንዴ? አጎቶቻችንን እንችል የለ እንዴ? አይደል እንዴ? ለዚህ የምናከብራቸውን ሰዎች እንችል የለ እንዴ? ለዚህ ከባል የበለጠ የሚከበር ሰው ደግሞ የለም። የልጆቻችሁ አባት ነው። ተከባብራችሁ ኑሩ እንጂ ኮሽ ባለ ቁጥር ጫማ ዘጋጣልና አይ በቃ እንግዲህ ምናምን የበላበትን አያጥብምና አይ እንግዲህ እንደዚህ እያላችሁ ይሄ በምትሰሙት ነገር ብዙ ሰው ማይኖረውን ነው እዚህ ጋር የሚያወራው። የምሬን ነው የምላችሁ። ብዙ ሰው ዝም ብሎ እዚህ ልወደድ ብሎ ምናምን ነው የሚያወራው። ተቻችሎ ነው ከድሮ ጀምሮ ሰው የኖረው። እናንተ ብቻ አይደላችሁም። እሱም ይችላችሁ ነገር አለ፣ ባልም ይችለው ነገር አለ፣ ሚስትም ይችለው ነገር አለ። ተቻችለን ነው የምንኖረው። ያለበለዚያ ከባድ ነው። እና ሴቶችዬ ለማንኛውም እንዲህ አይነት ሀሳቦችን ኢግኖር አድርጉ፣ አትስሙ። ያለበለዚያ ነግሬያቸዋለሁ፣ ልጆቻችሁን ብቻችሁን ነው የምታሳድጉት።